ኤልዛቤል መንፈስ ብለን የምናወራው ሴትዮዋን አይደለም የምናወራው። ሴትዮዋ ሰው ናት፣ ግን የስፒሪቱን ስም የተሸከመች ሴት ናት። ስለ ኤልዛቤል መንፈስ ማወቅ ያለባችሁ ያ መንፈስ በሴት ብቻ አይደለም የሚሰራው። የዝሙት መንፈሶችን ታንቀሳቀሳለች እንጂ እሷ የዝሙት መንፈስ ነው ማለት አይደለም። ይሄ መንፈስ አጌነስት ክራይስት የሚንቀሳቀስ መንፈስ ነው። አጌነስት ኪዳን ከተሰጠው አጋንንት ኪዳኑ መፈጸም አለበት። ስለዚህ እነዛ መናፍስቶች የኤልያስን አንገት እንደ መስዋዕት እየጠበቁ ነው። ኮቨናንት ተገብቶላቸዋል። ስለዚህ እቺ ሴት አንገቱን ካላመጣች እንደሚነሱባት ያውቃል። ያው ቆቆቆቆ አለ ሶባራሊ ያነማሱብ መጽሐፍ ቅዱሳችሁን ከያዛችሁ አንደኛ ነገሥት ምዕራፍ 19 ከቁጥር 1 ጀምሮ እናነባዋለን። እስከ መጨረሻው 18 ቁጥር ነው። ሙሉውን ስለምፈልገው ነው። እስከ 18 ነው የምናነበው። አክዓብም ኤልያስ ይህን ሁሉ እንዳደረገ ነቢያትም ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት። ኤልዛቤልም ነገ በዚህ ጊዜ ነፍስ ከነዚህ እንደ አንዲቱ ነፍስ ባደርጋት አማልክት ይህን ያደርጉብኝ፣ ይህን ይጨምሩብኝ ብላ ወደ ኤልያስ መልእክተኛ ላከች። ኤልያስም ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ። በይሁዳም ወዳለው ወደ ቤርሳቤ መጥቶ ብላቴናውን በዚያ ተወው። እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። በክትክታው ዛፍ በታች ተጋደመ፣ እንቅልፍም አንቀላፋ። እነሆም መልአክ ዳሰሰውና ተነስተ ብላ አለው። ሲመለከትም እነሆ በራሱ አጠገብ የተጋገረ እንጎቻና በማሰሮ ውሃ አገኘ። በላም ጠጣም፣ ተመልሶም ተኛ። የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተ ብላ አለው። ተነስቶም በላ ጠጣም። በዚያም ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ። እዚያም ወዳለው ዋሻ መጣ፣ በዚያም አደረ። እነሆም ኤልያስ ሆይ በዚህ ምን ታደርጋለህ የሚል የእግዚአብሔር ቃል ወደ እርሱ መጣ። እርሱም ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ፣ የእስራኤልም ልጆች ቃል ኪዳንን ትተዋልና መሠዊያውንም አፍርሰዋልና ነቢያትም በሰይፍ ገለዋልና እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊወስዷት ይሻሉ አለ። እርሱም ውጣ፣ በተራራው ላይ በእግዚአብሔር ፊት ቁም አለው። እነሆም እግዚአብሔር አለፈ። በእግዚአብሔር ፊት ትልቅና ብርቱ ነፋስ ተራሮችን ሰነጠቀ፣ አለቶችም ባበረ። እግዚአብሔር ግን በነፋሱ ውስጥ አልነበረም። ከነፋሱም በኋላ የምድር መናወጥ ሆነ። እግዚአብሔር ግን በምድር መናወጥ ውስጥ አልነበረም። ከምድር መናወጥ በኋላ እሳት ሆነ። እግዚአብሔር ግን በእሳቱ ውስጥ አልነበረም። ከእሳቱም በኋላ ትንሽ ዝምታ ድምፅ ሆነ። ኤልያስም ያን በሰማ ጊዜ ፊቱን በመጎናጸፊያ ሸፈነ፣ ወጥቶም በዋሻው ደጃፍ ቆመ። እነሆም ኤልያስ ሆይ በዚህ ምን ታደርጋለህ የሚል ድምፅ ወደ እርሱ መጣ። እርሱም ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ፣ የእስራኤልም ልጆች ቃል ኪዳን ትተዋልና መሠዊያዎችንም አፍርሰዋልና ነቢያትም በሰይፍ ገለዋልና እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊወስዳት ይሻሉ አለ። እግዚአብሔርም አለው ሂድ፣ በመጣህበት መንገድ በምድረ በዳ ወደ ደማስቆ ተመለስ። ከዚያም በደረስክ ጊዜ በሶርያ ላይ ንጉሥ ይሆን ዘንድ አዛሄልን ቅባው፣ በእስራኤል ላይ ንጉሥ ይሆን ዘንድ የናሚንን ልጅ ኢዩን ቅባው፣ በፋንታህ ነቢይ ይሆን ዘንድ የአቢምሃላምን ሰው የሳፋጥን ልጅ ኤልሳንም ቅባው። ከአዛሄል ሰይፍ ያመለጠውን ሁሉ ኢዩ ይገለዋል፣ ከኢዩም ሰይፍ ያመለጠውን ሁሉ ኤልሳ ይገለዋል። እኔም ከእስራኤል ጉልበታቸውን ለበዓል ያላንበረከኩ ሁሉ በአፋቸውም ያልሳሙትን ሁሉ 7000 ሰዎች ለእኔ አስቀርቻለሁ። ይኸውላችሁ ምን እንደሆነ ልንገራችሁ ይሄንን ስቶሪ። ብዙ ጊዜ አሁን የኤልዛቤል መንፈስ እያልን ቸርች ላይ እንገስጻለን አይደለ? የኤልዛቤል መንፈስ ምንድን ነው የሚለውንም ማወቅ ጥሩ ስለሆነ ማለት አሁን እዚህ ስፍራ ላይ ነው የኤልዛቤል ስም መጀመሪያ ሜንሽን ተደርጎ የሰማችሁት መጽሐፈ ነገሥት ላይ። ኤልዛቤል መንፈስ ብለን የምናወራው ሴትዮዋን አይደለም የምናወራው። ሴትዮዋ ሰው ናት፣ ግን የስፒሪቱን ስም የተሸከመች ሴት ናት። ለምሳሌ አሁን በሙዚቃ ዓለም አሁን በዚህ ምድር ላይ ሙዚቃ ኢንዱስትሪ ላይ ያሉ ዘፋኞች ራሳቸውን ነፍሳቸውን ለመናፍስት ሸጠዋል አይደል? ለምሳሌ አንድ ጊዜ የሆነ ኢንተርቪው ላይ ያየሁት ሰዎች ሁሉ ዘፋኝ እያለ የሚከተላት ቢዮንሴ ነው እና የምትባል ሴት ምን አለች? እኔ በተፈጥሮ ፈሪ ነኝ፣ ሰው ፊት ማውራት መቅረብም አልችልም፣ ግን አለች ሰው ፊት ስቀርብ እኔ ጋር የምትገለጥ መንፈስ አለች። ሳሻ ፊር ብላ ስትናገር ሰምታችኋል አይደል? በደንብ ስሙኝ በጌታ። አሁን ሳሻ ፊር ሲባል ያ ስም
ያንን ስም ተገን አድርጎ የሚሰራ ስም የመጣው ሌላ ቀድሞ የነበረች ዘፋኛለች። የሙዚክ ኢንዱስትሪው ላይ ስፒሪት እንዲገባ ያደረገች ሴት የእሷን ስም ተገን አድርጎ የመጣ ስፒሪት። መጀመሪያ ያ ስፒሪት ግራውንድ አግኝቶ ፖርታል የሆነው በዛች ሴት ስለሆነ ነው። ያ መንፈሳዊውን ነገር ሰው በትኩረት አንደርስታንድ ካላደረገ ወደ ጄኔሬሽን ይዞ የሚመጣው ነገር ከባድ። ለምሳሌ ከዛ ሲዝን በኋላ ኢቭን በዚህ ሀገር ሙዚቃ ኢንዱስትሪ ላይ የመጣውን እንትኖች ዌቮች፣ ይሄ ነገር ከየት ጋ ነው ፖርቱ ተከፍቶ ከተማው ላይ ልቅ የሆነ ነገር የመጣው ስትሉ ሶርሱን የምታገኙት ከዚህ ጊዜ ጀምሮ። እዚህ ሀገር አርታው ዘፈን እንድትዘፍን ካደረጉ በኋላ ወጣቱ ሙዚቃ ላይም አርት ላይም ብሎ የሚሰራው ሰው ለኃጢአት፣ ለዝሙት፣ ለሴክሹዋል ነገር ህዝብን ለሚያነቃቃ ነገር ኖርማል የሆነበት። ለምን ካላችሁ ያ ስፒሪት ተለቆ ነው። ከኔ ጋር ናችሁ? ሰው የዛ ስፒሪት መግቢያ ስለሆነ ማለት። ልክ እንደዛ ይቺ ሴት ወደ አካብ ስትመጣ መጽሐፍ ቅዱስ ሲናገር እግዚአብሔር ከሱም በፊት ከነበሩት ነገስታቶች በሱ ሌቭል ተቆጥቶ አያውቅም። እግዚአብሔርን እጅግ አስቆጣ ነው የሚላቸው ይሄ ሰውዬ። ምክንያቱም እቺ ሴት ስትመጣ ስሙን ይዛ የመጣችው የስፒሪቱን ስም ነው ይዛ የመጣችው። የስፒሪት አይደንቲቲ ነው ያልኳችሁ ምክንያት ልንገራችሁ። ለምሳሌ ሰዎች በመጽሐፍ ቅዱስ ትልልቅ ነገር እግዚአብሔር በሕይወታቸው የሰራ የእግዚአብሔር እጅ የተገለጠባቸው ብዙ ሰዎች ታሪካቸው የሚያልቀው የነሱ ምዕራፍ እስካለቀበት። ዘፍጥረት ላይ ከሆነ ዘፍጥረት ላይ ተቋጭቶ ነው የሚሄደው አይደል? እቺ ሴት ግን አልፋ ራእይ ላይ ተጠቅሳለች። መጽሐፍ ቅዱስ ይላል አይደል? ዮሐንስ ራእይ ላይ ኤልዛቤልን ይላል አይደል? ፈቅደሃል ይላል። የእሷን ነገር ቤተክርስቲያን ውስጥ እንዲገባ ፈቅደሃል ይላል። ከኔ ጋር ናችሁ? ስለዚህ እቺ ሴት ጄኔሬሽን አልፋ ራእይ ድረስ የሚመጣ ጄኔሬሽን ድረስ እስኪተነበይ ድረስ የሆነችው መንፈስ ካልሆነ ታው አይደለም እዛ ጄኔሬሽን ድረስ የሚደርሰው። እቺ ሴት በጣም የእግዚአብሔርን ነገር የምትጠላ፣ እግዚአብሔርን ህዝቡ እንዳያመልክ የምታደርግ፣ ባዕድ አምልኮ ጣዖትን ያመጣች፣ እነ በዓል የሚባሉ አማልክቶችን ያመጣች፣ እስራኤልን ሙሉ በዚህ በጣዖት አምልኮ የበረዘች ሴት ነው። ልክ ይሄንን ስታደርግ በእግዚአብሔር ፊት ስታስገባ ኤልያስ በቁጣ ነው የመጣው። በጣም በኃይለኛ ቁጣ መጥቶ ነው አካብን ተናግሮ የእርግማን ቃል ተናግሮበት ሄደው። አንድ ቃል ነው የተናገረው። ይሄንን ስላደረገ ብቻ እንደዚህ ብሎት ሄደ። የፈለገ አማልክት ብትጠራ፣ የፈለገ የሚባሉ ማጂሽያኖች ብትጎትት፣ ከአፌ ቃል በስተቀር የማይቀየር ሰማይን ዘግቼዋለሁ ብሎ ሄደ። ያደረገው ይሄ የባዕድ አምልኮ ለእግዚአብሔር በሆነ ስፍራ ለእግዚአብሔር አምልኮ ሊሰጥ ባለበት ስፍራ ያ የጣዖት ወርሺፕ ስለተጀመረ ልክ ያንን መንገድ ሲከፍት ተቆጣ። እግዚአብሔርም በቁጣ ነው የተነሳው። ሂድ ለአካብ ተገለጥ እያለ የሚናገረው የኤልያስ ኔቸር ለእግዚአብሔር ነገር በጣም እጅግ ቁጡ ሰው ነው። የኤልያስን ባክግራውንድ ስታጠኑ የአብዛኞቹ ነቢያት ባክግራውንድ ታውቁታላችሁ። የከሌ ልጅ ከዚህ አካባቢ መጣ ከምን የመጣ ምናምን ትባላላችሁ። ስለ ኤልያስ ምንም ባክግራውንዱ በምን ይደግ ቤት ይደግ ከሰማይ ምጣ ከዚህ ምጣ አታውቁትም። እኔ አንዳንድ ጊዜ ዝም ብዬ ስለ ኤልያስ ሳሰላስል ድንገት ከሆነ ሀገር ብቅ እንዲል አደረገው እንጂ ከዚህ የመጣም አይመስለኝም። ምክንያቱም ወደ መጣበት ነው በሰረገላ የወሰደው። መጽሐፍ ቅዱስ ብቸኛ የሚላችሁ እንደዚህ ይላል፣ ከቴስቢ የሆነ ይላል ቴስቢያዊው ኤልያስ ይልና ወደ አገልግሎት ይጀምራል። ምንም ስቶሪ የለውም። እንደዚህ ነበር አካሄዱ፣ እንደዚህ ነበር፣ ከዚህ ሀገር መጣ፣ እሱ ባህሪው እንዲህ ነው፣ ምንም አይላችሁም ስለ ኤልያስ። ኤልያስ ከዚህ የሆነ ይላችሁና ጀመረ አገልግሎቱን፣ አለቀ። የጀመረ ሰዓትም ሰውየው በኃይል ነው የጀመረው። ሲጀምር ራሱ በዋርኒንግ ነው የጀመረው። ሰውየው አደገኛ ሰው ነው፣ ኃይለኛ ሰው ነው፣ ድርድር የማያውቅ ሰው ነው፣ ስለምንም የማይፈራ ሰው ነው፣ ስፒሪት ሬልምን ጠንቅቆ የሚያውቅ ሰው ነው። ማንንም የሚፈራው ነገር የለም። ለምሳሌ አሁን ቁጥር 3ን እስቲ አንብበው፣ ሁላችሁም አንብቡት። ቁጥር 3 ኤልያስም ፈርቶ ተነሳ። ምን አድርጎ ተነሳ? ኤልያስ ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ አይደለም ይላችሁ። እንግሊዘኛውን ስታነቡት and when he saw that he arose ማለት ተነሳ ነው። and went for his life and came to Bersabeh which belongs to Judah and left his servant there ነው የሚላችሁ። ፈርቶ የሚል ቃል አለ እዚህ ውስጥ። ይኸውላችሁ ይሄ የብሉይ ኪዳን መጽሐፍቶች በዕብራይስጥ ነው አይደለ የተጻፉት ነው አይደለ? አዲስ ኪዳን በግሪክ፣ ያኛው በዕብራይስጥ። ያንን ቦታ የሂብሩን ሄዳችሁ አንብቡ። ፍርሃት የሚባል ነገር አልተጻፈም። አሁን ኤልያስ ሊፈራ እንደማይችል በአንድ ነገር ላሳያችሁ። ምናልባት አሁን የጠቀሳቸው ነገሮች ከፍርሃት ጋር እንዳልሆኑ ሚስጥሩን ነግራቸዋል። በደንብ ስሙ። ይሄ ሰውዬ እነዛ ኃይለኛ ናቸው እየተባለ መጥቶ ተገልጦ በእሳት ድምጥማጥ የሚያጠፋ ሰውዬ ንጉስ ጋር ወታደር የለም እንዴ?
ሰራዊት የለም እንዴ? ያንን ሁሉ አልፎ ሰውየው ሲገባ ወታደር ይሁን የከተማ ሰው ይሁን ነብይ የሚባል ይሁን ሲያየው ይፈራዋል። ሰውየው ሲያየው ይፈራዋል። ኤልያስ እየተቆጣ ሲመጣ እኮ ለአካብ የነገሩት እዛ ያሉ ናቸው። አረ መጥቷል ነብዩ። ሰውየው ሲገባ ራሱ ያንቀጠቀጣቸዋል ማለት። ምንም የሚፈራው ነገር የለም። የሆነ መንገድ ሰዓት ምህረት የሌለው ሰው ነው። እኔ ደስ የሚለኝ አኖይንቲንግ እንግዲህ እዚሁ ስፍራ ላይ በፈንታ ይላል አዛኤልን እዩን ኤልሳን ቀባ አለው። ቀባ ብሎታል እኮ። ሰው አምኖ በፕሪንሲፕል እንዲከተለው የሚፈልግ ሰው ነው። ኤልሳ ጋር ሄዶ ነክቶት ሄዶ ሲሄድ ቆይ ቤተሰብ ልሰጥ ማጠራ እኔ ና አልኩ ና ብያለሁ እንዴ? ሰውየው ለምኖ ራሱ አያደርግም። ለምነው ነው የምትከተለው። ያለህን ሳትደራደር አርደ አንድ ድል ስጠኝ ለቤተሰብ እስክተናሰናበት ጊዜ የማይሰጠ ሰው የለውም። ጊዜ የለው። ቢዚ ነው። ብን ብሎ ነው የሚጠፋው። ኢቭን ሌሎች ነቢያቶች ሊከተሉት የማይችሉት። ምክንያቱም ኤልሳ ሲሄድ ብቸኛ ሰው ሰርቫይቭ አድርጎ ኤልያስን የተከተለ ኤልሳ ነው። ሌሎቹ ግራ ስለገባቸው ነው ይቅርብ፣ ይሄ ሰውዬ ምን ውስጥ እንደሚገባ ወዴት እንደሚነጠቅ አይታወቅም፣ ይቅርብ ይሉታል። 4 ጊዜ ነው ይቅርብ ያሉት። ዝም በሉ እያላቸው ይላል። ይሄን ሁሉ ዋጋ ከፍሎለት እጅ ያስታጥብ ነበር የሚባለውን ብነግራችሁ ከቸርች ነው የምትጠፉት። ትርጉሙን ብነግራችሁ ቬሪ ዲፕ እጅ ማጠብ አይደለም። ሰሚሽኑ ሌላ ሌቭል የእውነት ነው የተከተለው። እንግዲህ የዚህን ሰው ሰሚሽን አስቡት። በሆነ ችግር ተቸግሮ ተከትሎት የመጣ ሰው አይደለም ኤልሳ። የሆነ ነገር ተቸግሮ በቃ ከዚህ በወጣ ብሎ አማራጭ ስለሌለኝ ብሎ የመጣ ሰው አይደለም። በመንግስት ደረጃ የሚሸለም ኢንቨስተር ነው ኤልሳ። በዛ ጊዜ በ12 ጥማድ በሬ የሚታረስ መሬት ያለው ሰውዬ ምን አይነት ባለሀብት ነው? በሰፈሩ የሚታወቅ ሰው ነው ማለት። ሊያውም እንዳይመለስ አርዶ፣ በዚህ ዘመን ቋንቋ ደግሞ መሳሪያዎቹን ሸጦ ማለት ነው። ሸጦ ተከተለ። አሁን ይህን ሁሉ ያደረገ ሰውዬ፣ ይህን ሁሉ ጥሎ የመጣ ሰውዬ በቃ እንደ ሰው ስታዩት እኮ ጌታ ሆይ፣ አንዳንዴ እኮ እንደ ሰውኛ እኛ እንኳን እናዝናለን እኮ አይደል? ጌታ ዋጋ ከፍሏል። እኔ አንዳንድ ሰዎች ጌታ ፊት ነው የምነግራቸው፣ ጥፋት እንደሚያጠፉ ትተውኝ እንደሚሄዱ እንኳን እያወቅኩኝ ስላደረጉት መልካምነት ጸልይላቸዋለሁ። ጌታ ኢየሱስ ፊት ነው የምነግራቸው። ጌታ ሆይ መልካም አድርግላቸው እላለሁ። አንዳንዱ የራሱ ጥፋት ራሱኑ ይጥለዋል። ይሄ ሰውዬ በቃ ንብረቱን እኮ ለእኔ ብሎ ሸጦ ተከትሎኛል፣ ዋጋ ከፍሏል እኮ፣ ስለ አኖይንቲንግ አሳይቶኛል እኮ ማለት እኮ ነው የነበረበት። ኤልያስ ሲያየው ምንድን ነው የምትፈልገው ከኔ? ተመለስ፣ የምሰጥ ነገር ስጥ ተብሎ ሰው እንዴት ተመለስ ብሎ ያባርራል? ሰው ምንም ኬር የሌለው ሰው እኮ ነው ኤልያስ ማለት። ኤልያስ ይኸው በነበሩት ሰዎች ሁሉ ሊገባቸው ያልቻለ በዛ ጊዜ አይደለም ያደረገውም ስለሱ የተጻፈውም አልፎ በአዲስ ኪዳን ለመጀመሪያ ጊዜ የደፈረው እኮ ያዕቆብ ነው። ለመጀመሪያ ጊዜ ኤልያስን ደፍሮ የተናገረ ሰው እሱ እንደኛው ሰው ነበረ። ምንም በእምነት ጸለየ፣ ሰማይን ከፈተ፣ አለቀ። ሰው ነው። ለመጀመሪያ ጊዜ ደፍሮ ሰው ነው ያለው እሱ። ኢቭን እስራኤላውያን የሆነ ልኬት ማክሲመም ሲጠሩ ኤልያስ ነው የሚለዋል። ማን ይሉኛል? እንደዚህ አይነት ተአምር በጀነሬሽን የሰማነው በኤልያስ ስለሆነ ኤልያስ ነው ይሉሃል። ማን ይሉኛል? ሪፈራንስ ነው ሰውየው። የሆነ ነገር ልኬት ነው። ነቢያት አሉ፣ እሱ ደግሞ ሌላ ቦታ አለ። የሚለካካ እንኳን አይደለም። 7000 ምርጦች አሉኝ የደበቅኳቸው ብሎ ከነሱ አንድ ላይ ተደምሮ ኤልያስን ቃል አይቀይሩ። ሰውየው አደገኛ። እግዚአብሔር ተናግሮት እንዴ አዛኤል እኮ ንጉሥ ይሁን ተብሎ ነግሮታል እኮ። ሰውየው ግን እንደዚህ ቆርጦ የሚከተል ስላልሆነ ስለተነገረው ብቻ አይቀባም። ሰውየው ትቶት ሄዷል። ጊዜውን አልተጠቀመም ብሎ ጥሎት ሄዷል። እግዚአብሔር እኮ ተናግሮታል፣ ቀባ ብሎት። እዩንና ኤልሳን አገኘ። በቃ ላጣለ እሱ ገና ጨዋታ ላይ ነው አልጨረሰም ብሎ ማለት። ኤልሳ እኮ ነው ያስተዋለው ስለ አዛኤል። ኤልሳ እኮ ነው ሊያውም የኤልያስ 3ኛ ጄኔሬሽን የኤልሳ ልጅ እኮ ነው። ሄደ ንጉሥ የሚሆን የሚገባው ሰው ነበረ። ፈጥነ ገብተ ጸልየለት ሮጠ ወጣ። የማይሆነው የማይመጥነው መንደር ውስጥ እየተልከሰከሰ ነው ሰው። ብላቴናውን እንኳን ሲልክ ኤልሳ ምን አለ? ሮጠ ውጣ ከዛ ሰፈር ነው። ለምን? አዛኤልን ያዘገየ መንፈስ ያለው ሰውየው ቁጭ ብሎ ይጫወታል፣ መንደር ውስጥ ያሞቃል ማለት ንጉሥ ተብሎ አስቡት። ስንት ሰው ነው እንደዚህ አይነት ሰው ያለው? እግዚአብሔር እንዲህ ትሆናለህ እንዲህ ነህ ተብሎ እንዲህ እኮ ትሆናለህ ተብሎ ኢቭን ያንዳንዱ እንዲህ ትሆናለህ ተብሎ የተነገረው ፕሮሚስ የወሬ ማሟሟቂያ ሆኗል። እና ሰው ሲመጣ ቁጭ ብሎ ዲስከሽን ነው። እንዲህ ትሆናለህ ተብሏል እኮ እንዲህ ትሆናለህ ተብሏል እኮ ተብሎ የሆነ ዲስከሽን የመወያያ ቴብል። አይገርምም? ልክ ሌላ ሰው ሲመጣ ደግሞ ምን ይባላል? እኔም እኮ እንዲህ ትሆናለህ ተብያለሁ፣ አንተም ተብላል፣ እኔም እኮ ተብያለሁ። ዋው አይገርምም? እኔ አምቴልኝ ይሄን ስናገር በእውነት በጣም ውስጤ በቁጣ ነው። እና አይደራደርም ሰውየው። ተባለ አይደለ? መተህ አንተ የተባለልህን ካልታገልክና ተናጥቀ ካልወሰድክ አይጠብቅም፣ ጥሎህ ነው የሚሄደው። ቤተሰቤን ልሰናበት ሲለው አልታገሰውም፣ ጥሎት ነው ሄደው። እንግዲህ በዚህ ደረጃ ድፍን ከተማ የሚፈራው ሰውዬ፣ በዚህ ደረጃ የሚንቀጠቀጡለት ሰውዬ፣ የመጨረሻ የሚሸበሩለት ሰውዬ ኤልዛቤል መታ። ቆይ ይኸውላችሁ መጽሐፍ ቅዱስ እንደዚህ ነው የሚለው፣ ኤልያስ ያደረገውን አካብ መጥቶ ሁሉንም ነገር ነገራት ይላል።
ሴትዮዋ ከዛ በፊት በሚያደርገው ነገር ችግር አልነበረባትም። የነገሩን ሪፖርት ስትሰማ ግን እቺ ሴት ስፒሪቹዋል ልምምድ ያላት መንፈስ ይዛ የምትሄድ ፖርታል ያጋንንት ስለሆነች እያንዳንዱ የሚያደርገውን ነገር ታውቃለች። ስለዚህ በቁጣ ተነሳች። አሁን እንደ ሌሎች ማጂሺያኖች ግብጽ ጊዜ እንደነበሩት አንድ ሚራክል ሲደረግ ሌላ እነሱ ማጂክ እንደሚያደርጉት ምልልስ አይደለም። ይሄ ሰውዬ ካላስቆም ነው፣ ይሄን ሰውዬ ገለን ካላጠፋ ነው በምንም ልናቆመው አልችልም የሚለውን ታውቃለች። ስለዚህ የመጨረሻው እርምጃ እንግደለው አለች። የመጨረሻ እርምጃ ምን ሰው ልከሽ ነው? አይደለም ዘዴ አለ። ግድ የለህም ዘዴ አለ። ምን አይነት ዘዴ? በአካብ ስም አድርጋ ከአካብ እንደወጣ አድርጋ ደብዳቤ ጻፈች ይላል። ጽፋ አስተላለፈች፣ መልእክተኛ ላከችበት ነው። እንግዲህ ይሄ ሰውዬ አስቡት። ቆይ ለምሳሌ መንፈስን ከሆነ የሚፈራው አንድ ሰው መንፈስን ከሆነ የሚፈራው ያንን መንፈስ የሚያንቀሳቅሱትን ነው አይደል መጠንቀቅ ያለባችሁ። ምክንያቱም ኢዮብ እንኳን በነበረበት ሁኔታ የመጨረሻ በነገሮች አዝኖ ልቡ ወርዶ የተወለደበትን ቀን ረገመ እስኪል ድረስ መጽሐፍ ቅዱስ ይነግራቸዋል አይደል? የራሱ ቃል ብቻ ዋጋ እንደሌለው ሲያቅ እንደዚህ አለ። ቆይ ለካ እርግማን የሆነ ነገር ሳይቀሰቀስ አይሰራም አለና ቀኑን የሚረግሙ ሌዋታንን የሚቀሰቅሱ ይነሱ አለ። ስለዚህ ስፒሪት የሚቀሰቅሱ አሉ ማለት ነው ዊችክራፍትን ለማንቀሳቀስ። ስለዚህ እነሱ ይነሱ አለ። አሁን እቺ ሴት ያደረገችው ኤልያስን ለማስመጣት ያደረገችው እነዚህን መናፍስቶች ወርሺፕ እያደረጉ እነዚህ ጣዖታት እነዚህ መናፍስቶች የሚገባቸውን ግብር እየሰጡ የሚያስመልኩትን ሰዎች ነው ላከችበት። አንድ ሰው አይደለም የሄደው። ይኸውላችሁ ና ተብለሃል ተብሎ እኮ 50 እያደረጉ የንጉሥ ሰዎች ይላኩበታል። ሰውየው ና ተብለሃል ሲባል ከተራራ አይወርድም። ሲመጡ ከሩቅ ያያቸዋል ተራራ ላይ ሆነው። እናንተ ለሰው እንትን ኬር የማያደርግ ነው ሰውየው። ለእኔ ነው የመጡት እነኚህ መሳሪያ ከታጠቀ ወታደር በላይ ሰውየው ያስፈራል ማለት ነው። ምክንያቱም ይኸውላችሁ ቢዋጋቸው የዛን ጊዜ እንግዲህ ሽጉጥ የለም ሰይፍ ወይ በቀስት ነው የሚዋጉት። ቢዋጋ እኮ በጉልበቱ የተወሰነ ሰው እንትን ሊያደርግ ይችላል። እናንተ እንደ ፓኬጅ 50 ሲመጣ ሳት ፏ ያደርጋቸዋል። ልክ የሆነ አንድ ምድብ እዚህ ጋር ሳት ሲል ድርግም ይላል፣ አመድ ይሆናል። የለም ህዝቡ ሸሽተው እነዛ ሁለተኛ ግሩፕም ሲመጣ እነኚህ ሌሎች ናቸው። አሁንም እሳት ላጥ ያደርጋቸዋል። መጨረሻ ላይ እግዚአብሔር አብረ ውረድ ሲለው ነው እኮ ቶቶቶ እንትና ሰው ራሱ ፈርቶ፣ ምክንያቱም ሰምተዋላ 50 አይደለም 50 ሺህ ሆነው ቢመጡ እንደሚጨርሳቸው ያውቃሉ። እና ይሄንን የሚያክል ኦቶሪቲ ያለው ሰው የእውነት ፈርቶ ነው? እስቲ እናንተ ልጠይቃችሁ። እዚህ ጋር ፈርቶ የሚላችሁ ልክ አይደለም። እና ፈርቶ ነው የሸሻት ሴትዮዋ። ሰውየው ይኸውላችሁ ጌታ የከተተው ሌቭል እግዚአብሔር ሰውየውን ያስገባበት ሌቭል ከአፌ ቃል በስተቀር ቢል እሱ ካልቀየረው በስተቀር አይቀየርም። እግዚአብሔር ኦቶሪቲውን እንዳከበረለት የምታውቁት ሲዝኑ ሲመጣ ለራሱ ነው ሄዶ የነገረው። ሰማዩ የተቆለፈው እንዲከፈት ብሎ ለራሱ ነው የነገረው። ሰውየው ኬር የለውም። መበለት ተዘጋጅቶለት ችግር የለም እኔ እስካለው ድረስ ይበዛል። ከሚበላ ርኩስ ነው ከተባለ እኮ ምግብ የሚመጣለት ሰው እናንተ ቁራ እኮ እየመጣ ነው የሚመግበው ነው የሚላችሁ። ምንም ዳቦ ያመጣለታል አይደለም ቁራ። እኔ አንዳንዴ ግራኔ ምን አይነት ሌቭል ውስጥ ቢሆን ነው ሰውየው ተኝቶ ሲነቃ መልአክ ምግብ አቅርቦለት ሄደ። ሰርቪስ የምግብ ኬተሪንግ የሚያገለግለው መልአክ ነው። አቅርቦለት ማን ያቅርብ ምንም የለም። ሲነቃ በልቶ መጀመሪያ ላይ አላየውም። ባይዘው መልአክ አስቀምጦ ሄደ። በልቶ ጠገበ። ድጋሜ ተኛ እዛው ጋር ተመቸው ጥለው። ምክንያቱም የብዙ ቀን መንገድ ነው ሲሄድ የነበረው። ከዛ ድጋሜ መጣና ያው መልአክ በትሪትመንት ነው። ልክ አንዳንድ ጊዜ ተኝታችሁ ቁርስ ደርሷል ተነስ፣ ምግብ ደርሷል ተነሱ እንደሚባለው አስቅሶት ምግብ ደርሷል። ሰውየው በዛ ነው የተነሳው። መልአክ ሰርቭ የሚያደርገው ሰው እንጎቻ ምናምን የሚላቸው አማርኛ እንግሊዝኛ ፓንኬክ ነው የሚለው። ደስ ይላል። ኬክ ነው ሰርቭ ያደረገው፣ የሰማይ ኬክ። ደስ አይልም? እንደዚህ አይነት ሌቭል ውስጥ የገባ ሰውዬ አሁን ሴትዮዋን ፈርቷት ነው። ስለ ኤልዛቤል መንፈስ ማወቅ ያለባችሁ በደንብ ስሙ። ሚስጥሩን ነግራቸዋል። ያ መንፈስ በሴት ብቻ አይደለም የሚሰራው። አትሸወዱ በጌታ። አሁን ብዙ ጊዜ የኤልዛቤል መንፈስ ሰው ሲያይ ዝሙት፣ የኤልዛቤል መንፈስ የዝሙት መንፈሶችን ታንቀሳቀሳለች እንጂ እሷ የዝሙት መንፈስ ነው ማለት አይደለም። ሃይ ኦቶሪቲ ያላት በመናፍስቱ ዓለም ነው የምነግራችሁ። እንደዛ የምትንቀሳቀስ ስፒሪት ናት የኤልዛቤል መንፈስ። አንዳንድ ሰው አለባበስ የኤልዛቤል መንፈስ ይላል። በነገስታት ሌቭል ኦፕሬት የሚያደርግ ስፒሪት ነው ይሄ መንፈስ። አጌነስት ክራይስት የሚንቀሳቀስ መንፈስ ነው። አጌነስት ማንንም አይደለም የፈለገችው። የጌታ ዊትነስ የሆነን ሰው ነው አሳዳ የምታጠፋው። ማንንም አይደለም። እስቲ ማንን ስታረጋ አይታቸዋል? ነቢያቶችን ነው የምታስገድለው። ነቢያት ማንን ነው ሰርቭ የሚያደርጉት? መጽሐፍ ቅዱስ የሚላችሁ እኮ በእነሱ የነበረ የክርስቶስ መንፈስ አይደል የሚላችሁ? የእሱን ሰርቫንት
ወደ ራስ ወደሆነ ወደ ክርስቶስ ወደሚጎትታችሁ ሁሉ ነው አጌንስት የምትሆኑ እንጂ ሰፈር ለሰፈር የማይሆን እንትን አይደለም። እንደዛ አታስቡ። ኤልያስ የጌታ እኮ ዊትነስ ነው አይደለ? ይመጣል የተባለው ምስክር አንዱ ኤልያስ ነው አይደል? እነሱን ነው የምታሳድደው። ሰፈር ላይ ያለን ሰው አይደለም የምታሳድደው። አንዳንድ ጊዜ ይኸውላችሁ በምን ላስረዳችሁ መሰላችሁ? ስፒሪት ሪልምን ላስረዳችሁ። ለምሳሌ አንድ ወታደር የፌዴራል የለበሰ ወታደር መጥቶ ቢደበደባችሁ ምንድን ነው የምትሉት? ፌዴራሎች ነው የደበደቡኝ። ፌዴራል ውስጥ ስንት ሰው ነው ያለው? ዋና ፌዴራል አለ፣ በስሩ የሚሰሩ አሉ፣ ምናምን አለ። ሰፈር ላይ ያለ አንድ ፌዴራል መታ ላይ ፌዴራል ነው የሚጠራው፣ ግን ፌዴራል ነው በዛ ስርዓት ስር ስላለ ማለት ነው። ፖሊስ ነው የመታኝ። ምንድነው ማዕረጉ ሲባል አላውቅም። 10 አለቃ ይሁን 50 አለቃ ይሁን 100 አለቃ ሻለቃ ይሁን ኮሎኔል ምናምን አይታወቅም። ፖሊስ ነው የመታኝ። ስለዚህ ተጠቅልሎ ነው ጅምላ ጨፍጨፋ ማለት ነው። ይሄ መንፈስ ሴቶችን ብቻ አይደለም የሚሰራው። አሁን ብዙ ጊዜ የኤልዛቤል መንፈስ ከሴት ጋር የተያዘ ይመስላችኋል አይደል? ያቺ የንጉሱ የአካብ ሚስት ሴት ስለሆነች ኤልዛቤል እሷ ስፒሪቱን ስም የያዘች ሴት ናት ነው ያልኳችሁ እንጂ ስፒሪት ነው ይሄ ጄኔሬሽን የሚያልፍ ስፒሪት ከሆነ ደግሞ ወንድ ሴት ብሎ አይደለም፣ ሁሉንም ነው የሚያጠፋው። ለምሳሌ በደንብ ስሙት። የጌታን መንገድ ሁሉ የእሱን ዴስቲኒ ለማጣመም የሚሰራ መንፈስ ነው። ይሄ መንፈስ እስከ ጌታ ወደ ስቅለት ወደ ሞቱ እስከሚመራው ታይም ድረስ እየተከተለ ያለ መንፈስ ነው። ስሙኝ በደንብ። ምንድን ነው ያለችው? ለኤልያስ በጽሁፍ ነው የቀረበው እንጂ መልእክተኛ ተላከበት ሲል በወሬ በቃል እንደዚህ ብለሃለች አይደለም። ተጽፎ ነው የቀረበው። ያ ነገር በጽሁፍ ነው የተላከለት መልእክተኛ ሲሄድ እንጂ ድምፅ መልእክት ይዞ አይደለም የሄደው። ነገሩ ተጻፈ ማለት ደግሞ የሚመጣ ጀነሬሽን ሁሉ እንዲከተለው ፕሪንሲፕል ሆኖ ተቀምጧል ማለት ነው። ከኔ ጋር ናችሁ? ስለዚህ የትኛውም ከኤልያስ አይነት መንፈስ ጋር የተነካካ ከዚህ ስፒሪት ነው አዋጅ የወጣው ይገደል የሚል። አንገቱ ራሱ ላይ አይደርም። ጌታ ኢየሱስን መጥተው ጠየቁት። እንደዚህ ያሉት ተጽፎ እንዳለ ላሳያችሁ ከመጽሐፍ ቅዱስ ማርቆስ 9:13 ላይ አንብቡልኝ። ነገር ግን እላችኋለሁ፣ ጌታ ነው የሚያወራው፣ ጌታ ኢየሱስ። እሺ፣ ነገር ግን እላችኋለሁ ኤልያስ መጥቷል። ኤልያስ የለም ሲሉት ኤልያስ ደግሞ መጥቷል አለ። እሺ፣ ስለ እርሱ እንደተጻፈ ምን እንደተባለ ስለማ ስለ ኤልያስ ምን ብሎ ነው የጀመረው? ኤልያስ መጥቷል። በጌታ ስሙኝ በደንብ እዚህ ጋር ኤልያስ መጥቷል አለ። ጌታ ነው የሚያወራው። ከዛ ስለ እርሱ እንደተጻፈ ነው የሚላቸው። እሺ ጨረሰው። የወደዱትን ሁሉ አደረጉበት አላቸው። ሰምታችኋል? ስለ እሱ እንደተጻፈ ስለ ኤልያስ የወደዱትን አደረጉበት። ስለዚህ ስለ ኤልያስ አዋጅ ወጥቷል። እናንተም የማታውቁት መከራ የምትከፍሉት ስለ እናንተ ተጽፎ የወጣ አዋጅ አለ። ስለዚህ ጄኔሬሽናችሁን ይሁን ምናምን የሚሆን የሚከተለው ለዛ። ምክንያቱም ስፒሪት ሬልም ላይ ተጽፎ ተዘጋጅቶ የተቀመጠ ነገር እስከ ጄኔሬሽን ይከተላል። ምክንያቱም መጽሐፍ ቅዱስ ምንድን ነው የሚለው? አንባቢው እንዲፈጥን ጻፈው ነው የሚለው። ስለዚህ ወደ ነገሩ የሚያፈጥን የሆነ ነገር አለ ማለት። ስለ ኤልያስ የተጻፈ አለ። መሲሁ ይመጣል ሲባል እኮ ኤልያስ ይመጣል ተብሏል ሲሉ እንዴ መጥቷል አላወቃችሁትም? ማን? በኤልያስ መንፈስ የመጣው ዮሐንስ ነው ይላቸዋል መጽሐፍ ቅዱስ አይደል? ዮሐንስ መጥቷል። ኤልያስ ሲመጣ ደግሞ ስለ ኤልያስ የተጻፈ አለ። ማን? ኤልዛቤል የጻፈችው አለ። የዚህ ሰውዬ ጭንቅላት አንገቱ ላይ አያድርም ብለ ማለት። ስለዚህ ያ መንፈስ ስፒሪት ስለሆነ እየተከተለ መጥቶ ልክ ዮሐንስ በኤልያስ መንፈስ ነው የመጣው ሲባል ሰው እንዴት የመንግስትን ግማሽ ተሰጥቷል እየተባለ ምን ላርግልህ ሲባል የዮሐንስን አንገት ስጡኝ። ከየት መጥቶ ይመስላችኋል? የዮሐንስ አንገት ያ ስፒሪት ነው ተከትሎ መጥቶ የተጻፈ አለ። እንደተጻፈው የወደዱትን አደረጉበት ነው አይደል የሚለው? የተጻፈው ነው የተፈጸመበት። ዮሐንስ አንገቱ የተቆረጠው በዛ። ይሄ መንፈስ የጌታ ዊትነስ የተባለን ሁሉ አይፈልግም። አንዳንድ ጊዜ የሆኑ መናፍስቶችን አይታችሁ ይሄ እንትን መንፈስ ነው ይሄ እንትን መንፈስ ነው የምትሉት ካራክተራቸውን አይታችሁ። የመናፍስቱ ካራክተርና ማኒፌስቴሽን ያስታውቃል። ለምሳሌ አንዳንድ ጊዜ ዴሊቨራንስ ላይ ሰው እንደ እባብ ሲሳብ አይታችኋል። የእባብ መንፈስ ስለሆነ ነው። ሰሞኑን አንድ ትልቅ የእግዚአብሔር ሰው ሲሰድቡት የነበረ የፍየል መንፈስ ውስጡ አለ ሲል ቀልድ ነው የሚመስለው። ፍየል ራሱ እንደ ሰውየው አይጮህም። እንዲህ አይታችሁታል? ሚዲያ ላይ ነቢይ መሰረት ዴሊቨር ሲያደርግ እንዲህ እኔ ደነገጥኩ። የእውነት ፍየል ገብቶበታል ሰውየው። እኛ ሀገር የፍየል አለን እንጂ ውጭ ብሄድ በአፎሚት ሊለው ይችላል። ፍየል ሰውየው እንደ ፍየል እየጮኸ እናንተ ሪከርድ አድርጋችሁ ተለማምዳችሁ አትሉም? እንደሱ አንዳንድ ፍየል ራሱ ፐርፌክት አይደለም። እንደዛ ሰው የእውነቴን ነው የምላችሁ። እኔ ክውን ያልኩት ሰው ቪዲዮ የምን መንፈስ ነው የሚለውን የሆነ ነገር ከካራክተሩ አንደርስታንድ ታደርጋላችሁ። ነገሮች የኤልዛቤል መንፈስ ነው የምንለው ስለ እሱ የተጻፈ አንድ ነገር አለ። አንድ ሚስጥር ልንገራችሁ። ከጌታ ደቀ መዛሙር የኤልዛቤል መንፈስ አታክ ያደረገው ሰው አለ። ቁጥር 18ን አንብብልኝ። አንደኛ ነገሥት ምዕራፍ 19 ቁጥር 18ን አንብብልኝ። ምን ይላል? ቁጥር 18 አንደኛ ነገሥት
ምዕራፍ 19 ቁጥር 18 ቅድም ያነበብከው። እኔም ከእስራኤል ጉልበታቸውን ለበዓል ያላንበረከኩትን ሁሉ ማን ነው የሚለው? እግዚአብሔር ነው የሚለው። ከእስራኤል ይላል። አሁን እቺ ሴትዮ ያንን መንፈስ ይዛ ስትመጣ ድፍን እስራኤል ለበዓል እየተንበረከከ እየሰገደ ነው። ስለዚህ ኤቭሪ ፐርሰን ኮንታሚኔትድ ነው፣ ከመንፈሱ ጋር ተሳስሯል። በወርሺፑ መንፈሱ ገብቶበታል። ስለዚህ እግዚአብሔር ሳይ ሁሉም የተነካካ ነው። ስለዚህ ምን አለ? ከዚህ መንፈስ ጋር ያልተነካኩ ለበዓል ያልሰገዱ፣ እሺ በአፋቸውም ያልሳሙት፣ ምን ያላረጉ? በአፋቸውም ያልሳሙት። ንገሩኝ በጌታ በአፋቸው ያልሳሙት ይላል አይደል? የዚህ ስፒሪት አፌክሽን ያለበት ካራክተሩ ስሙ ነው የሚሰጣችሁ ማለት ነው። ስለዚህ ይሁዳ ሲመጣ የዛ መንፈስ አፌክሽን ነው ስሙ ያሰጠው። በአፋቸው ያልሳሙ ሲል ያውቃል። ጌታ ኢየሱስ ገና ሲመጣ ይሁዳ መንፈስ ገባበት የሚለው ምን አይነት መንፈስ እንደሆነ ገባቸዋል። እየበላ መንፈስ ዘው አለበት ይላል። ከዛ ሄደ ቀጥታ በዛ መንፈስ ድራይቭ ውስጥ ነው ያለው። ሄዶ ቀጥታ ሲመጣ ያውቃል። የማ መንፈስ እየተንከለከለ እንደመጣ ያውቃል። የዚህ መንፈስ ካራክተሩ ስሙ መስጠት ስለሆነ ሄደና አለው አውቃለሁ፣ አይ ኖ ዩ ከኤልያስ ዘመን ጀምሮ አውቃለሁ። ለዛ እኮ ነው ይህንን መንፈስ ስለሚያውቀው ጌታ ኢየሱስ ራሱ እኮ ነው ኤልዛቤልን ቤተክርስቲያን ውስጥ ከተሃል እንደዚሁ ካራክተራቸው አሉ ኤልዛቤል መንፈስ ያለበት እያለ ያውቃል፣ መንጥሮ ያውቃል ጌታ። ስለዚህ መንፈስ ወንድ ላይ ብቻ ሴት ላይ ብቻ አይደለም የሚሰራው። ስሙኝ በደንብ። አሁን ይህን ሁሉ እሳት የሚያወርድ ሰውዬ በፈለገበት ጊዜ ቆይ የኤልያስ ኦቶሪቲ በጌታ ስሙኝ፣ ፈርቶ የሚላችሁ ይሄኛው ነው። ፈርቶ የሚል ሂብሩ ላይ ፈልጉ እና እኔን ከሰሶኝ የዛኔ ይቅርታ ጠይቃለሁ። ሂብሩ ላይ የለም። የሂብሩ አይደል ኦሪጂናል መጽሐፉ። አንዳንድ ሰው እንደዚህ ይላል፣ በዚህ ተጻፈ። እኛ አማርኛ ነው የምንከተለው። በትክክል ካልተተረጎመስ ይሄ እኮ ይኸውላችሁ፣ ይሄ እኮ ጌታ አይደለም በእጅ ጽሑፍ ጽፎ ያመጣላችሁ፣ ሰው ነው የተረጎመው። ሲተረጉመው ደግሞ አንዳንድ ቃላቶች አቻ ፍቺ ነው የሚፈለግላቸው። ለምሳሌ መዝሙረ ዳዊት ላይ አንድ ቃል አለ አይደለ? ታስበው ዘንድ የሰው ልጅ ምንድን ነው ትጎበኘው ዘንድ ይልና ከመላእክት በጥቂቱ አሳነስከው ይላል አይደል? በቃ ትንሽ የኛ ሀገርም ካልቸር የዛን ጊዜ ፈርተውት ይሆን አላውቅም። ከመላእክት በጥቂቱ አሳነስከው ይላል። ትክክለኛ የዕብሩን ቃል ብታነቡት ከኤሎሂም በጥቂቱ አሳነስከው ነው የተጻፈው። በእንደዛ ግን ኤሎሂም ትርጉሙ ሲጻፍ አንዱ ኤንጅል ይላል ትርጉሙ። አይ እችኛዋ ትሁን ይልና ከመላእክት በጥቂቱ አሳነስከው ይላል። ለመላእክት ነው እንደ ሞተው ለእናንተ ነው እንጂ ከእናንተ በላይ ስልጣን ያለው ሰው አለ እንዴ? እናንተን ያከበረው። ለመላእክት ቢሞት ኖሮ ለወደቁት መላእክቶች ለምን አልሞተላቸው? ለመላእክት ስርየት የለውም ይላል። የኃጢአት ይቅርታ ደሙን እስኪያፈስ የተሰጣችሁ እናንተ ነው። አንዳንዱን ነገር በደንብ እንድናስተውለው ስለምፈልግ ነው የምላችሁ። ኤልያስ ይህን ሁሉ እሳት የሚያወርድ ሰውዬ፣ የሚፈራው የሌለው ሰውዬ፣ ይቺ ሴትዮ ስትዝት ታዲያ ለምን ሸሸ? አሁን ሰውዬ ፈርቶ ሸሸ ይላቸዋል። ፈርቶ አይደለም የሸሸው። እሺ እሱ ፈርቶ ይሆን? እግዚአብሔር መጥቶ አትፍራ፣ ይዞ ደፈር በል ለምን አላለው? ሌሎች እኮ ሲፈሩ አትፍሩ ብሏቸዋል። ኢያሱን መጥቶ አትፍራ፣ ይዞ አትደንግጥ አላልኩም እንዴ ብሎ አስደንግጦ አትፍራ። ጌታም ሲመጣ አትፍራ። ስፒሪት ነው ፍርሃት ያውቃል። ይሄ ስፒሪት እና ኤልያስ ስፒሪት አገኘው ልትሉኝ ነው? ምንም የፈራው ነገር የለም። በደንብ ስሙ እሺ። ሰማይን እንደዚህ የሚያንቀጠቅጥለት ሂድ ተናገረው ብሎ ተቆጥቶ የሚናገር እግዚአብሔር የኤልዛቤል መንፈስ ከበድ ያለ ስለሆነ ነው በቃ እንዳልከው እሺ የሚለው። ለምንድን ነው ዝም ያለው? ኤልዛቤል እንትን ስትል በቃ በዚህኛው ሂድ በዚህኛው አለው። ለምን አግሪ ያደረገለት ከኤልያስ ጋር እግዚአብሔር እንዲሄድ። ከዛ በኋላ ልክ ያቺን ቀን ካሳለፈ በኋላ ሂድ አሁን በአንተ ፈንታ እነዚህን ሰዎች ትቀባለህ። እቺ ሴት ስትዝት እንደዚህ አለች። አካብ መጥቶ ኤልያስ ያደረገውን ሁሉ ነገር ነገራት ይላል። እያንዳንዱን ነገር ካወቀች በኋላ ተቆጣች። እንደዚህ አለች። መሐላ ኮቨናንት ነው ያደረገችው፣ ኪዳን ነው ያደረገችው። እኔ አለች የኤልያስ ጭንቅላት አንገቱ ላይ ዛሬ ነው ያለችው። ካደረ አማልክቶች እነዚህ ይሄን ያርጉብኝ ይጨምሩብኝ አለች። ኤግዛክትሊ ኮቨናንት፣ የዴዝ ኮቨናንት ነው የገባችው። ምን ብላ? ዛሬ ካደረ ብላ። ስለዚህ ሲጻፍ ጽፈቱ ሲሰጠው ዛሬ አንተ ጭንቅላትህ አንገት ላይ ካደረ እነዚህ አማልክቶች ይሄን ያደርጉብኝ። አየ ነው የሚለው፣ ሰምቶ አይደለም የሚለው። እንግሊዘኛው አይቶ ነው የሚለው። ያየው ታዲያ የተጻፈ ነው። ረገጥ አየና ብን ብሎ ጠፋ። የተጻፈ ጽሑፍ አይቶ አንቺንም ቀላል ሰው መስየሻለሁ፣ እንትንሽን እንደጨረስኩ እሳት ልክብሻለሁ አላለም። ልክ ተነስቶ ሲጠፋ እግዚአብሔር አግሪን ያደረገው ለምን? ኤልያስ ስማርት ስትራቴጂ ነው የሄደው እንጂ ሽሽት አይደለም። የገባችው ኮቨናንት ምን ብላ ነው? ዛሬ ካደርክ አማልክቶች ይሄን ያርጉብኝ ያለችው። ስለዚህ በመንፈሳዊ ዓለም ኢቭን ሰዎች ጥንቆላ ቤት ምናምን ሲሄዱ አይታችሁ ታውቃላችሁ? የሆነ ነገር አድርጉ ተብለው ከዛ ነገር ከሳቱ መልሶ ነው ፊድባክ የሚልክባቸው። ስለዚህ ፕሮቶኮል ኪዳን ከተሰጠው አጋንንት ኪዳኑ መፈጸም አለበት። ስለዚህ እነዛ መናፍስቶች
የኤልያስን አንገት እንደ መስዋዕት እየጠበቁ ነው። ኮቨናንት ተገብቶላቸዋል። ስለዚህ እቺ ሴት አንገቱን ካላመጣች እንደሚነሱባት ያውቃል። ስለዚህ መልሶ ከእሷ ጋር ከመፎካከር ይልቅ ያ ቀን ስላለች ያን ቀን ማሳለፍ ነው የፈለገው። ያን ቀን ነው ሺፍት ያደረገው። ስለዚህ ሲደበቅ በራሷ ቃል አማልክቶቿ ያጠፏታል ብሎ ነው ላጥ ብሎ የሄደው እንጂ ኤልያስ ፈርቷት አይደለም። ለዛ ነው መንገድ ስለጠረገላቸው ከሱ በኋላ የሱን 1/3 ሊያውም አኖይንቲንግ ተካፍሎ የመጣው እዩ ዘና ብሎ ለምን ስፒሪት ሬልም ላይ ኃይሏ ተመቷል። ስለዚህ መጣና አለ ኤልዛቤል ዛሬ ትፈጠፈጣለች፣ ውሾች ይበሏታል አለ ይላል። እስቲ አሜን በሉ። በኢየሱስ ስም እናገራለሁ። ጠላቶቻችሁ እናንተ ላይ ባቀዱት እቅድ ራሳቸው ይጠፋሉ። እናንተ ላይ ባለሙት በሰሩት መሳሪያ ራሳቸው ይጠፋሉ። ራሳቸው በራሳቸው ፕላን ይጠፋሉ። እስቲ አሜን በሉ። እስቲ አሜን በሉ። ጠላቶቻችሁ እንዲጠፉ እናገራለሁ። ጠላቶቻችሁ እንዲጠፉ እናገራለሁ። በራሳቸው እቅድ ራሳቸው ይጠፋሉ። ኤልያስ የፍርሃት መንፈስ የለበትም። ኖ እኔ ራሴ በማውቀው የኤልያስ ዲኤንኤ ፍርሃት አያስተናግድም። ማንም ፊት ፍርሃት ሴንስ የለንም። ማንም ይሁን በሽታ ይሁን ከፍ ያለ ይሁን ትንሽ ይሁን ሰው ይሁን ምን ይሁን ማንም ኦቶሪቲው ማንንም ያስገዛል። ለዛ ነው በድፍረት የምንናገረው። ይሄ ሰውዬ ፍርሃት አይደለም። በቃ እኔን የሆነ ቦታ ደብቀኝ ውሰደኝ ሲል ለቀሪዎቹ መንገድ ጠረጌላቸው ልሂድ፣ ይሄን መንፈስ እንዴት እንደሚዘርሩት አሳይቻቸው ልሂድ። ስለዚህ በራሷ ቃል ስለመታት ልክ እዩ ሲመጣ አንድ ሰው ዘና ብሎ መጥቶ ዛሬ ይው ኤልዛቤል ይው የተናገረችው ቃል ስፒሪት ሬልም ላይ ያለ የተካፈለው መንፈስ አለ። ሰውየው ሲመጣ ትፈቀፈጣለች እቺ ሴትዮዋ። ከዛ ደግሞ ውሾች ይበሏታል አለ። ይው ቆቆቆቆይ አለሶ ባራዲያና ማሱብ ምንድነው ያለው? ስሙኝ፣ ሆሊ ስፒሪት እያወራኝ ስለሆነ ውሾች ይበሏታል ነው አይደል የሚለው። ውሻ ማለት ስፒሪት ሬልም ላይ ስፒሪት ኦፍ ለስት ማለት ነው። ያ ስፒሪት ያው የተማማለችበት ወደ ቤተ ክርስቲያን የላከችው ስፒሪት ይበላታል ራሱ እያለ ነው። አሬሶ ብራንያ ማሱበ ውሻ ስፒሪት ኦፍ ለስት ነው። በግልሙትና በምናምን የሚላችሁ ራእይ ላይ ለስት ነው። ለስት የስጋ እንትን ነው። ስለዚህ እዩ ሲመጣ ከአማልክቶቹ ጋር የተማማለችው አለ። ኤልያስ ተራሶ መስሏታል። ያ ቀን ሽፍት ስላደረገ ይጠብቃታል የራሷ ቃል። ስለዚህ መጣና ትፈጠፈጣለች፣ ውሾች ይልሷታል። ያው ስፒሪት የተከተለችው ራሷን ያጠፋታል እያለ በኢየሱስ ስም እናገራለሁ። ጠላቶቻችሁ በደገሙባቸው በራሳቸው ስፒሪቶች ይጠፋሉ። ዛካፓሮ ሸካታያ ማለሶ ፍራዲያና ማዱስ ዚካቶ ፓራዲያና ማሱበ ዛኔና ማሃኖስ ከባህረ ዲያስካ የትኛውም እናንተ ላይ በቁጣት የተጻፈ እናንተ ጀነሬሽን ላይ የተጻፈ የተከተላችሁ የጠላት ትእዛዝና እቅድ አሁን ተሰበረ በኢየሱስም። አሁን ነቅያ ወጣሁት በኢየሱስም። ማላካ ፓሮስ ሳካታያ ሸከተረ ከፓሮስ ታካ ነቀልኩት በኢየሱስም። ነቀልኩት በኢየሱስም። እናንተን ስም ይዞ የነሱ ቤተሰብ አያልፉም። የነሱ ቤተሰብ አይከናወንም። አንድ ሰው ከዚህ ቤተሰብ አይወጣም። አንድ ሰው አይሳካለትም ተብሎ እንደ ትእዛዝ የወጣ በራሳቸው የአፍ ቃል እንዲገለበጥ አዘዝኩኝ። ሞት ለእናንተ የተደገሰ የታወጀ ወደ ጻፉት ይመለስ በኢየሱስም። ተመለሰ። ኤልዛቤል ትፈጠፈጣለች፣ ትፈጠፈጣለች፣ ትፈጠፈጣለች። ማኔ ካፓራው ሰካታያ በእናንተ ላይ የታወጀ የጥፋት አዋጅ ሁሉ ሲገለበጥ ያለው ሲገለበጥ ያለው ሲገለበጥ ያለው ሲገለበጥ ያለው ጃሌኮ ፕራዲያና ማዱስ ሄናኖስ ሲያኖስ አባዲ ገባሱፈ ካንያኖስ ያኖስ ያባራዲያና ማንያና ማሱፈ ኤላኮ ፕራዲያና ማሱፈ ካፕራዲያና ማሱፈ ኤላ ሶፍራዲያና ማዲ ገባሱፈ ጃጋደለ ባዲ ገባቱሳ ብራቭሬኔ ሶፍራዲያና ሱፈ ካላኮ ፕራዲያ ሶቫራዲያ ሱፈ Zilano sabradia sabahari gabasuve ina sombradia namasuka paya sika roshia abrano sakatala kaparadia sovele kopradia sove ela sobradia na suvradia sekatele kapradia namasuve ያውላችሁ መጽሐፍ ቅዱስ ሐናንያ ነው ሰባሃዲ ገባሱve ያው መጽሐፍ ቅዱስ
ከቴስቤ የነበረ ቴስቤያዊ ኤልያስ ብሎ ይነግራቸዋል አይደል? ስሙንም ሰጥቶት አስተዋውቆት የጀመረው ራሱ እግዚአብሔር ነው። ኤልያስን አስተዋውቆ የጀመረው። ኤልያስ የሚለው ስም ተራ ስም አይደለም። ኤላይጃ ማለት ኤሎሂም ጀሆቫ ማለት ነው። ኤሎሂም ማለት ደግሞ ሜኒ ማኒፌስቴሽንስ ኦፍ ጋድ ማለት ነው። አንድ እግዚአብሔርን አይደለም የሚለው። ጀሆቫ ማለት እግዚአብሔር ራሱ አይ አም ሁ አይ አም ያለው ነው። ስለዚህ አይደንቲቲውንም ስሙንም ስለከተተበት ሰውየው የሚፈራ ሰው አይደለም። የተናገረው ሁሉ ጠብ የማይለለ ነብይ ነው። የኤልያስ አምላክ ይገለጥላችሁ። የኤልያስ አምላክ በፍርድ ይገለጥላችሁ። የኤልያስ አምላክ ነገሮቻችሁን ይለውጥላችሁ። በኢየሱስም ተለወጠ። በኢየሱስም ተለወጠ። በኢየሱስም ተለወጠ። ነገሮቻችሁን የያዙ ሰዎች፣ የእናንተ ነገር ላይ ተንኮልና ደባ የጻፉ ሰዎች ማዳካ ፕራኒያ ማሱቨ ዚጋዳላ ባራዶ ሸካታያ ዛኬቴኬቴ ፓሮ ሳካታታታያ ናካ ፕሮኖሞን ታካዲያ ሱቨ ዚላ ፕሮኖ ሻዴ ኤናኖ ሳፕራኒያ ለማዱጎስ በኢየሱስም ገለበጥኳቸው። ተገለበጡ፣ ተገለበጡ። የኤልያስ መንፈስ ነው ዛሬ ኦፕሬት የሚያደርገው። ማዴ ካፕራኒያ ለማሱበ የኤልያስ መንፈስ ኔቸሩ ደግሞ ትንሿን ነገር ማባዛት ነው። የለም የተባለ የሞት ጫፍ ላይ ህይወትን መቀጠል ነው። ሞት ሲመጣ ቀጥየው ሞትን አባሮ ህይወትን መስጠት ነው። በኢየሱስም እናገራለሁ። ነገሮቻችሁ ጫፍ የደረሱባችሁ የእግዚአብሔር መንፈስ በረከትን እንዲለቅላችሁ አዛለሁ። ጥቂቷ ነገር እንድትባዛ አዛለሁ። ማካታ ፓራዲያና ሱበ